ጤና ይስጥልኝ የእግር ኳስ ወዳጆች እንዴት አላችሁ? ሰላም ጎሳዬ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ፕሮግራሙን ካደመጣችሁ በኋላ ደግሞ ከወደዳችሁት ላይክ እና ሼር እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያን እንድታደርጉ በትህትና ጠይቃለሁ። የቻምፒየንስ ሊግ ምሽቶቻችሁ እንዴት እየሄዱ ነው ያሉት? ትልልቅ ጨዋታዎች ይጠበቃሉ በቻምፒየንስ ሊግ። ከዛ መካከል ደግሞ ቼልሲ በስታንፎርድ ብሪጅ ባርሰሎናን የሚያስተናግድበት ጨዋታ በጣም በብዙ ተጠብቆ ነበረ። ከቡድኖቹም በላይ ደግሞ በግል ተጫዋቾች የሚያደርጉትም ትንቅንቅ በጣም በብዙ ይጠበቅ ነበር። በዛ ላይ ደግሞ የወቅቱ በጣም ምርጥ ወጣት ተጫዋቾችን ያዙት ሁለቱ ቡድኖች ናቸው። በባርሰሎና በኩል ላሚን ያማል አለ፣ ደግሞ በቼልሲ በኩል ኤስቴቫኦ በጣም በብዙ የሚነሳ ድንቅ ተሰጥኦ ያለው ተጫዋች ነው። ምናልባትም ከኔማር በኋላ ብራዚል ያፈራችው ምርጡ ተጫዋች እንደሚሆን በጣም በብዙ እየተጠበቀ ነው። እንግዲህ የእነዚህ ተጫዋቾች በጉልህ የሚጠበቅ ነበረ እና በአንድ ለአንድ ግንኙነቶች ደግሞ ማርክ ኩኩሪያ እና ደግሞ ላሚን ያማል እንዴት ባለ መንገድ አንድ ለአንድ ግንኙነትን አንዱን ማሸነፍ ይችላል የሚለው በጣም በብዙ የሚጠበቅና የሚያጓጓ ነበር። በመጨረሻም ይሄ ጨዋታ ተደርጎ ቼልሲ በፍጹም የበላይነት 3 ጎሎችን አስቆጥሮ 3 ነጥቦችንም ይዟል። የኤንዞ ማሬስካ ቡድን ቼልሲ በቻምፒየንስ ሊግ ድል ኤስቴቫኦ ደምቆ ያመሸበት ነበረ። ኤስቴቫኦ ጨዋታው ላይ የነበረው ነገር በጣም በብዙ ሲጠበቅ ነበር። ብዙዎች ሲሉ እንደቆዩትም ደግሞ ጨዋታ መጀመር ነበረበት በቋሚነት የሚሉ በጣም ብዙ አስተያየት ሰጪዎች ነበሩ። የእግር ኳስ አፍቃሪያን፣ የቼልሲ ደጋፊዎች፣ የእግር ኳስ ተመልካቾችም ጭምር አስተያየት ነበርና በቋሚነት ጀምሯል። ሮበርት ሳንቼዝ፣ ማርኮ ኩኩሪያ፣ ትሬቮ ቻሎባ፣ ዌስሊ ፎፋና፣ ማሎ ጉስቶ፣ ሞይሴስ ካይሴዶ፣ ሪስ ጄምስ፣ አሌሃንድሮ ጋርናቾ፣ ኤንዞ ፈርናንዴዝ፣ ኤስቴቫኦ እና ፔድሮ ኔቶ ናቸው ጨዋታ የጀመሩት። አንድሬ ሳንቶስ፣ አቻምፖንግ፣ ዴላፕ፣ ጆርጅ እና ጊትንስ ደግሞ ተቀይረው የገቡ ተጫዋቾች ናቸው። እንግዲህ በቀኝ ላይ የተጠቀመው ጉስቶ ነው ዛሬ ይሄ ቡድን ሪስ ጄምስን ከካይሴዶ ጋር በማጣመር ማለት ነው። ፊት መስመር ላይ እንደዚሁ ፔድሮን ነው የተጠቀሙ በ9 ቁጥር ቦታ። ይሄ ተጫዋች ኤስቴቫኦ ቤንች ወይም ተጠባባቂ ላይ ሲሆን በቀኝ በኩል ይጀምራል። አስፈላጊ ሲሆን ደግሞ በሊየም ዴላፕ ጉዳት ምክንያት 9 ቁጥር ሆኖ ተጫውቷል። ዛሬ ደግሞ ሊየም ዴላፕ ተቀይሮ ወደ ሜዳ ከገባ በኋላ በግራ መስመርም ተመልክተነዋል እና የፔድሮ ኔቶም አስተዋጽኦ እዚህ ቡድን ላይ ያለው ነገር በጣም በብዙ የሚነሳ ነው። ለማንኛውም ግን በቋሚ አጀማመር ወይም በቋሚ አሰላለፍ ውስጥ መጀመር ለኤስቴቫኦ በጣም የሚጠበቅ ነበር። ዛሬ ኤንዞ ማሬስካ በዚህ ትልቅ ጨዋታ ይሄንን ትልቅ ተሰጥኦ ያለውን ተጫዋች ተጠቅመውበታል። ቼልሲ ተጋጣሚውን ባርሰሎናን እንግዲህ ያገኘው በዚህ ወቅት በእንደዚህ አይነት ብቃት ይሆናል ተብሎ አልተጠበቀም። የትኛውንም ያህል ቢሆን የቻምፒየንስ ሊግ መድረክ ነው፣ ትልቅ ነው እና በብዙ ይጠበቃል። እዚኛው ላይም ፐርፎርም እንደሚያደርግ ደግሞ የቀደሙት ጊዜያቱ በሃንሲ ፍሊክ ስር በጣም በተከታታይ ጎሎች ያስቆጠረበት አንድም ጨዋታ በዚህ መድረክ በሃንሲ ፍሊክ ስር ጎል ሳያስቆጥር የወጣበት ጨዋታ የለምና በብዙ ተጠብቆ ነበረ። ቼልሲ እንግዲህ ተጋጣሚው ባርሴሎና ሌላኛው ምርጡን ወጣት የያዘው ቡድን ላሚን ያማልን የያዘው ቡድን ነው። እንግዲህ በቼልሲ ድል ተነስቷል፣ ለቼልሲ እጅ ሰጥቷል፣ ተሸንፏል። በቼልሲ ሙሉ በሙሉ የበላይነትና ጥንካሬ ነው እንግዲህ ይሄ ሆነው። ሃይ ኳሊቲ ቲምስ ሲገናኙ ወይም እንዲህ ያሉ ጥራት ያላቸው ቡድኖች ሲገናኙ ሃይ ኳሊቲ ጌም ይጠበቃልና በትልቁ የአውሮፓ መድረክ ቻምፒየንስ ሊግ እነዚህ ሁለት ቡድኖች የተገናኙበት ጨዋታ እንደዛ ነበር ማለት ይቻላል። ቼልሲ እንግዲህ በኤንዞ ማሬስካ ስር ትልቁ ጥንካሬው ማለት የሚቻለው ትልልቅ ቡድኖችን ሲገጥም ያለው ድፍረት ነው። ደግሞ አሁን የጀመረ አይደለም፣ በክለብ ወርልድ ካፕ የተመለከትነው ነው። የኤንዞ ማሬስካ ታክቲክም ቁማርም ተጨምሮበት እንዲህ ያለውን ድፍረት አምጥቶታል ቼልሲ። በዛ ጨዋታ ላይ መቼም ለፍጻሜ ሲደርሱ ትልቅ ግምት የተሰጠው ለፔዤ ነበረ። የዓለም የክለቦች ዋንጫ ነበር ሲደረግ የቆየው በዛ ወቅትና በዛ ቶርናመንት ላይ የዓለም ምርጡ ክለብ ቼልሲ ለመሆን ይብቃ እንጂ የዓለም ምርጡ ቡድን ፔዤ እንደነበረ ምንም ጥያቄ አልነበረውም እና ሙሉ ለሙሉ አሸናፊነት ተሰጥቶት የነበረው ለፔዤ ነበር። ግን አሳምኖ ነው ያሸነፈው ቼልሲ። በዚህ አይነት ጥንካሬ በዚህ አይነት ድፍረት ሲመጣ ምን አይነት ቡድን እንደሆነ ታለንታቸውን እንዴት አውጥተው መጫወት የሚችሉ
ተጫዋቾች እንዳሉት ኤንዞ ማሬስካም በታክቲክ የሰለጠኑበት ጨዋታ ነበር ማለት ይቻላል እና በፍጹም የማይፈራ ቡድን፣ ማፈግፈግ የማያውቅ ቡድን ነው እነዚህ ትልልቅ ቡድኖችን ሲገጥም ያሳየን። በክለብ ወርልድ ካፕ ፔዥን ሲገጥም ለዚያውም ከኮል ፓልመር ጋር የነበረው ጊዜ ነው። በዛ ቶርናመንት ላይ ደግሞ በፕሪሚየር ሊግ በዚህ ሲዝንም ሊቨርፑልን ሲያሸንፍ የተመለከትነው ነው። አሁን ደግሞ በቻምፒየንስ ሊግ መድረክ ያለ ፓልመር ባርሰሎናን ሲያስተናግድ ይህንኑ ድፍረት ይዞ ነው የመጣውና ፍጹም በበላይነት 3 ጎሎች 3 ነጥቦች ደግሞ ክሊንሺትም ጠብቆ የወጣ ነውና እንዲህ ባሉ ጨዋታዎች የኤንዞ ማሬስካ ታክቲክ ተጫዋቾችን የሚያሰልፉበት መንገድ በፖዚሽን ይሁን በሚና የማይገመት ነውና የእሳቸውም ታክቲክ ትልቅ ክሬዲት የሚሰጠው ነው። እኛ አሰልጣኝ በነገራችን ላይ በጣም ትልቅ ክሬዲት ሊሰጣቸው የሆነ ሪስፔክትም ያስፈልጋል አይደለ? እንዲህ ያሉ ቡድኖችን ብቻ ሲገጥሙ ሳይሆን ከጨዋታ እየተመለከትን ያለነው ነገር በኤንዞ ማሬስካ ላይ በጣም ጥሩ የሚባል ነው። ደግሞ ለአንድ ቡድን ስቴቢሊቲ ወሳኙ ነገር ከአሰልጣኝ ጋር አብሮ መቆየት ነውና በቼልሲ እየሰሩ ያሉት ነገር በጣም ጥሩ የሚባል ነው። በዚህ ጨዋታ ግን ያው የመጀመሪያው አጋማሽ መደበኛ ሰዓት ሊጠናቀቅ 1 ደቂቃ ሲቀር ባርሴሎና በቀይ ካርድ ተጫዋች አጥቷል። አራሆን ያጣውና በዚሁ የመጀመሪያ አጋማሽ እንግዲህ የኤንዞ ያልጸደቁ 2 ጎሎች ኋላ ግን ቼልሲ አጥብቆ በፈጠረው ጫና በዡል ኩንዴ በራስ ላይ የተቆጠረ ጎል በ27ኛው ደቂቃ ቼልሲ መሪ መሆን ችሏልና በጨዋታው የመጀመሪያ ደቂቃዎች በቼልሲ በኩል ሚስፕሌስድ ፓሶች ነበሩ፣ ቡድኑን ሊያስቀጡ የሚችሉ ማለት ይቻላል፣ ለቅጣት ሊያጋልጡ የቀረቡ ነበሩ። ይሄ በድካም የሚነሳ ነው፣ ግን በጣም በጥንካሬ የሚነሳ ደግሞ ብዙ ነገር አለ። እጅግ በርካታ ነገሮችን የተመለከትንበት ነው። ተጫዋቾች በግል የሚያደርጉት እንቅስቃሴ ደግሞ እንደ ቡድንም የነበራቸው ነገር በጣም የሚደንቅ ነው። የማሎ ጉስቶና ማርክ ኩኩሪያን ጊዜያቸውን የጠበቁ ሩጫዎች ተመልክተናል። የካይሴዶ የተለመደ ጊዜውን የጠበቀ ታክል፣ ይሄ ከሱ የሚጠበቅ ነው። ፔድሮ ኔቶ መፍጠር ብዙ ኳሶችን ሲፈጥር ተመልክተነዋል። ጎልጋ መድረስም ሳያንሰው ነገር ግን ባልተረጋጋ አጨራረስ ያባከነው ኳስም እንዳለ ተመልክተናል። ስለ ኤስቴቫኦ ምን ማለት ይቻላል እንግዲህ ስለዚህ ተጫዋች የቴክኒክ ብቃቱ በጣም የሚደንቅ ነው። ደግሞ እሱ ብቻ አይደለም፣ እርጋታው፣ በዛ ላይ ደግሞ ፈጣንና የብልህ ውሳኔዎቹ በጣም የሚደንቁ ናቸው። ምንም ጊዜ አያጠፋም ለውሳኔ ሲቀርብ ይሄ ተጫዋች እና ለዛ ነው እያንዳንዱ እንቅስቃሴው ኤንድ ፕሮዳክትም ያለው። ኤንዞ ማሬስካ እንግዲህ ባርሴሎና ሃይላይን ተዘጋጅተው ነው የመጡት። በሁለቱ ዊንግ ፈጣን እንቅስቃሴዎችን ማድረግ፣ በቀኝ በኩል ኤስቴቫኦ፣ በግራ በኩል አሌሃንድሮ ጋርናቾ አለና የእነዚህ ተጫዋቾች ፍጥነት በጣም የሚጠበቅ ነው። ግን በመጀመሪያው አጋማሽ በስንት አጋጣሚዎች ተመልክታችሁታል ጋርናቾን። በጋርናቾ ድክመት ብቻ ሳይሆን ሎፕሳይድድ የሆነ ይመስል ነበር ቼልሲ የቀኝ ሳይዱ ላይ የበለጠ እንቅስቃሴዎችን ሲያደርግም ስለነበረ ሊሆን ይችላል። ለማንኛውም ግን ለዚህ ለባርሴሎና ሃይላይን በደንብ ተዘጋጅቶ የመጣ ቡድን እንደሆነ ተመልክተናል። የጨዋታው ፔስ በጣም ፈጣን ነበረ። የኤንዞ ያልጸደቀ ጎልና ደግሞ በባርሴሎና በኩል የፌራን ቶሬዝ በጨዋታው የመጀመሪያ 6 ደቂቃዎች የተመለከትናቸው ትዕይንቶች ናቸው። እነዛን ሁሉ ነገሮች ግን ስንመለከት 6 ደቂቃ ብቻ አይመስልም። በጨዋታው በጣም ብዙ በርካታ ነገሮችን ተመልክተናል። ሁለተኛው አጋማሽ እንግዲህ የአራሆን 44ኛው ደቂቃ ላይ መውጣት ተከትሎ በመጀመሪያው አጋማሽ፣ ሁለተኛው አጋማሽ ያው ሙሉ ለሙሉ 11-10 ነበር ጨዋታውን ያደረገው። ቼልሲ የፖዚሽን ማጥቃት እና መከላከል አድቫንቴጅ የያዘበት፣ ያንን ለማድረግ ደግሞ ኦቨርሎድም ያደረገበት ነበር። ባርሴሎናን አውት ነምበር በማድረግ በእንቅስቃሴና በቦታ አያያዝ መሻለን የተመለከትንበት ነው። የበለጠ ያደገ የኳስ እንቅስቃሴ፣ የበለጠ የጎል እድል መፍጠር፣ ጎል ማስቆጠር፣ ኳስ ይሁን ጨዋታውን መቆጣጠር ሙሉ በሙሉ ከቼልሲ የጠበቅ ነውና ቼልሲ የሚያስመለከተን ነው። ሁለተኛው አጋማሽ እንግዲህ የመጀመሪያው ባልጸደቀ ጎል ነበረ የጀመረው። ይሄኛውም ሁለተኛው አጋማሽ ልክ እንደ መጀመሪያው ሁሉ ባልጸደቀ ጎል ነበር የጀመረው። ግን ያ ወዲያውን የተረሳው፣ ምክንያቱም ኤስቴቫኦ በከሪየሩ ማለት ይቻላል ምናልባትም እስከዛሬ ባደረገው ጨዋታ ምርጡን ጎል ባስቆጠረ ጊዜ ነው እንግዲህ ያ ሁሉ የተረሳው። ቼልሲን የበለጠ መሪ ያደረገ፣ ወደ 2-0 መሪነትም ያንደረደረ ሆነ። ድሪብል እያደረገ ወደ ሳጥን ገባ በዛ እንቅስቃሴ
እንቅስቃሴ ከፊቱ ተከላካይ ቢቆም ጠባብ አንግል ፌስ ቢያደርግ ኳስና መረብን ከማገናኘት ማን ነው የሚያግደው? ይሄንን ብራዚላዊ በቴክኒክ የላቀ ደግሞ ያለ እድሜው የበሰለ ከእድሜው የቀደመ ኤክስፒሪየንስ የያዘ እርጋታው በራስ መተማመኑ የሚያስደንቀው ኤስቴቫኦ በጣም ድንቅ ጎል ነው ያስቆጠረው። ደግሞ ተቀይሮ የገባው ሊየም ዴላፕ 73ኛው ደቂቃ ላይ 3ኛ ጎል አስቆጠረ። ዴላፕ እንግዲህ ጎሉን ሲያስቆጥር የቡድን አጋሮቹ ስለሱ ወይም ለሱ ምን ያህል ደስተኛ እንደነበሩ ፊታቸው ላይ የነበረው ነገር በደንብ የሚገልጸው ይመስለኛል። ምን ያህል እንዳስተዋላችሁት አላቅም፣ ግን በጣም ደስተኞች ነበሩ። ኦፍሳይድ ይመስል ነበረ፣ ነገር ግን በቫር ጸድቋል። ኔቶ እንግዲህ ጨዋታ የጀመረው ከፊት ነው በ9 ቁጥር ቦታ፣ ሲያስፈልግ ደግሞ ወደ ቀኝ፣ ደግሞ ሊየም ዴላፕ ተቀይሮ ከገባ በኋላ ወደ ግራ በጣም ብዙ የሚገራርሙ እንቅስቃሴዎችን ያደረገው። ግን መጨረሻ ላይ ያው ባለመረጋጋት ያመከናቸው እድሎችም እንደነበሩ በደንብ ተመልክተናል። እና ግን እንደ ቡድን ለቼልሲ ምን ማለት ነው ካልን መቼም እንዲህ ያሉ ትልልቅ ጨዋታዎችን ማሸነፍ፣ በተለይ ደግሞ በሲዝን መጀመሪያ ላይ የሚመጡ ጨዋታዎችን በዚህ መንገድ ማሸነፍ ለቀጣይ ማራቶን ለሆነው የውድድር ዘመን የሆነ የሚሰጠው ነገር አለና ይሄ ውጤት ለቼልሲ የውድድር ዘመን ምን ማለት ነው ካልን እንግዲህ ይሄ ፊክስቸር ብቻውን አልነበረም ከባድ የሆነው። የበለጠ ከባድ የሚያደርገው ከባርሴሎና ቀጥሎ አርሰናል መምጣቱ ነው። በፕሪሚየር ሊግ በቻምፒየንስ ሊግ ባርሴሎናን፣ ደግሞ በፕሪሚየር ሊግ አርሰናልን ነው በተከታታይ የሚገጥመው ይሄ ቡድንና አከታትሎ እነዚህን ቡድኖች መግጠም አስፈሪ ጊዜ ላይ የመጣ ይመስል ነበር። ይልቁንም ግን ቼልሲ በብቃቱ ፍጹም ጥሩ ጊዜና ደግሞ በጣም በጥሩ ሰዓት የመጣ ጊዜውን የጠበቀ ፊክስቸር አስመስሎታል ይሄንን ጨዋታ። በእርግጥ አርሰናል ከባርሴሎና የተለየ ተጋጣሚ ነው፣ የበለጠ ጠንካራ ቡድን ነው፣ በጣም ጥሩ ፎርሙላ ያለ ነው፣ ኮንሲስተንትሊ ፐርፎርም እያደረገ ያለ ቡድን ነውና ታዲያ ባርሴሎናን በዚህ መንገድ ማሸነፍ ለዚህ ግጥሚያ የሚሰጠው በራስ መተማመን ቀላል አይደለም። ወደዚህ ግጥሚያ ሲመጣ ባርሴሎናን የሚያክል ትልቅ ቡድን ጎል ሳይቆጠርበት 3-0 በሆነ ውጤት ማሸነፍ በራስ መተማመንን የበለጠ ነው የሚገነባውና የቼልሲ የተከላካይ መስመር እንግዲህ የባርሴሎናን በቻምፒየንስ ሊግ የ24 ጨዋታዎች 67 ጎሎችን የማስቆጠር ጉዞውን ገጥቷል። ደግሞ የቻሎባም እያንዳንዱ ታክልና ብሎክ ሴሌብሬሽኑ ብዙ የሚነግረን ነው። እያንዳንዱ ነገር ሴሌብሬት ሲያደርግ እንመለከተው ነበር እና የሃንሲ ፍሊክ ቡድን እንግዲህ ለመጀመሪያ ጊዜ ነው በውድድሩ ጎል ሳያስቆጥር ጨዋታውን ሲያጠናቅቅ። በእርግጥ ባርሴሎናም ደካማ ነበረ፣ ነገር ግን የቼልሲ መከላከል ቸል የሚባል አይደለም። በጣም በጥንካሬ በጣም የተደራጀ ጥሩ ቅንጅት የነበረው መከላከልም እንደሆነ ተመልክተናል። ለነገሩ ፎፋና በጣም ጥሩ ተከላካይ ነው። ደግሞ ቻሎባም ከጊዜ ወደ ጊዜ በጣም እየተሻሻለ ያለ ተከላካይ እንደሆነ ተመልክተናል እና መሀሉን በእነዚህ ሁለት ተጫዋቾች ግራና ቀኙን ደግሞ ያው በማሎ ጉስቶና በኩኩሪያ የነዚህ የማሎ ጉስቶና ኩኩሪያ ደግሞ በተለየም ሚና ከቅርብ ጊዜ ወዲህ እየተመለከትናቸው ነው። ኩኩሪያ ነጻነት ተሰጥቶት በደንብ ወደፊት ሩጫዎችን ሲያደርግ እንመለከተዋለን። ደግሞ ማሎ ጉስቶን በተመሳሳይ በተለየ የፉልባክ ሚና እንመለከተዋለን። መከላከል ብቻ ሳይሆን የበለጠ የማጥቃት እንቅስቃሴዎች ላይ እንዲሳተፍ፣ ክሮሶች እንዲያደርግ፣ ፓሶችን ለመቀበል አማራጭ እንዲሆን፣ ፓስም እንዲያደርግ ጭምር ኃላፊነት የተሰጠው ተጫዋች ነውና በጣም በጥሩ መንገድ የተደራጀ ቡድን ነበር ማለት ይቻላል። ታዲያ ይህ ድል ለቼልሲ ምን ማለት ነው ካልን በራስ መተማመን ጢም ብሎ አርሰናልን የሚያስተናግድበት ጨዋታ ነው ማለት ይቻላል። ፊዚክሊ ግን በደንብ ሪከቨር ማድረግ ይገባዋል ይሄ ቡድን ድካም እንዳይኖር ማለት ነው እና በቻምፒየንስ ሊግ ያደረገውን በፕሪሚየር ሊግ ለመድገም ፊዚክሊ ሪከቨር ማድረግ ነው የሚጠበቅበት እንጂ በራስ መተማመኑን መገንባቱ ምንም የሚያነጋግር አይደለም። ቼልሲ በጨዋታው እንግዲህ ባርሴሎናን ያዳከመበት ጨካኝ ኤነርጂ እንደነበረውም ተመልክተናል። ከብዙ እግር ኳሳዊ ምክንያቶች አንጻር ደግሞ ይሄ ጨዋታ በጣም በብዙ ይጠበቅ ነበረ። ቼልሲ እዚህ ቡድን ላይ የነበረው ኤነርጂ ለምን የተለየ ነው ካለን እንዳልነው ትልልቅ ቡድኖችን ሲገጥም በጣም በተለየ ድፍረት ነው እየገጠማቸው ያለውና ደግሞም ስለሰራ ነው። ሁለቱንም ትልልቅ ቡድኖች ፔዥንም ሊቨርፑልንም ቢሆን
የውድድር ዘመኑ ላይም ቢሆን ደካማ የነበረው ግን አሁን እንዳለበት አልነበረም ያኔ ድካሙና የቼልሲንም ጥንካሬ አብሮ ማንሳት የሚቻል ይመስለኛል እዚህ ላይ እና ዛሬም ባርሴሎናን ሲገጥም ጨካኝ ኤነርጂ ነበረው። በጣም የተደራጀ ፕሬሲንግም ነው የተመለከትነው በስታንፎርድ ብሪጅ። እንግዲህ ባርሴሎናን ማስተናገድ የተለየ አትሞስፌር ነው ያለው። ያንን ከባቢ ተመልክታችኋል። የድጋፍ ስሜቱን በጣም የተለየ እንደነበረ አይተናል። ከብዙ እግር ኳሳዊ ታሪክ አንጻር ይሄ ራይቫለሪ በትልቁ መድረክ በቻምፒየንስ ሊግ የተገነባም ነው። ከ2000 ጀምሮ እስከ 2018 በተደረጉ የቻምፒየንስ ሊግ ጨዋታዎች የእነዚህ ቡድኖች ራይቫለሪ በቻምፒየንስ ሊግ መድረክ በጣም በብዙ የተመለከት ነው እና ከሚጠበቁ መርሃ ግብሮች መካከል አንዱ እንደሆነ ተመልክተናል። በተለይ በ2009 ሴሚፋይናል ባርሴሎና በአዌይ ጎል ሲያልፍ ቼልሲ በደል ደርሶበታል፣ ደግሞም ቅር ተሰኝቷል። የፍጹም ቅጣት ምት ይገባናል ጥያቄያቸው ይግባኙ ተቀባይነት አላገኘም ነበር ያኔና ያንን ባለማግኘታቸው ምክንያት ያንን አጋጣሚ መቼም አይረሱትም የቼልሲ ተጫዋቾች፣ የቼልሲ ደጋፊዎች፣ በቼልሲ አካባቢ ያሉት ሁሉ በደንብ የሚያስታውሱት የእግር ኳስ ተመልካቾችም ጭምር በደንብ የማይረሱት ነው ማለት ይቻላልና ቼልሲ ባርሴሎናን ባሸነፈበት ጨዋታ ለሌሎች ተጋጣሚዎች መልእክት አስተላልፏል። እንግዲህ በዚህ ኤነርጂው በነበረው የቡድን ቅንጅት በነበረው ፍጹም የበላይነት ትልቅ መልእክት ያስተላለፈበት ነው ለፕሪሚየር ሊግ ተጋጣሚዎቹም ቢሆን እና ተጋጣሚዎቹ ለመርታት የእውነት ኃይል እንዳለው የሆነ ጄኒውን ፓወር እንዳለው ጄኒውን ፎርስ እንደሆነ ያሳየበት አቅም ጉልበት እንዳለውም ያስመሰከረበት ነው ይሄ ጨዋታ ባርሴሎናን ሲገጥም ያደረገው። በግል እንግዲህ ብዙ ተጫዋቾችን ማንሳት ይቻላል፣ ግን የማርክ ኩኩሪያ በጣም በልዩነት የሚነሳ ነው። ኩኩሪያ እንግዲህ ምን አይነት ጥራት ያለው ተጫዋች እንደሆነ ያሳየበት ነው ይሄ ትልቁ ግጥሚያ። በላማሲያ 4 ዓመታትን አሳልፏል። ለሁለተኛው ቡድን 48 ጨዋታዎችን አድርጓል። ነገር ግን ለዋናው ቡድን አንዴም አልተጫወተም እና ዛሬ እንግዲህ 1v1 ከላሚኒ ያማል ጋር በነበረው ትንቅንቅ ያለውን ነገር በደንብ ተመልክተናል። ደግሞ ከጨዋታው ማስቀድሞ ሁለቱ የሚያደርጉት ነገር ሲጠበቅ እንደነበረ ማንሳት ይቻላል። ነገር ግን አስገራሚውን ተጫዋች አቬሬጅ አስመስሎታል ማርኮ ኩኩሪያ በብቃቱ በፍጹም ስፔስ አይሰጠውም ነበረ ያማል ኳስ ሲይዝ እና ለያማል እግርና የኳስ እንቅስቃሴ በጣም ቀርቦ ነበር ይጫወት የነበረው። ማርኮ ኩኩሪያ ከእግሩና ከኳሱ ጋር የተሰፋ እስኪመስል ድረስ እግር በእግር ሲከታተለው ነበረ። በኤንሶ ማሬስካ ቡድን በጣም ቁልፉ ተጫዋች ነው አሁንም ማርኮ ኩኩሪያ። እንግዲህ የአንደርላፒንግ ሩጫዎቹም የተጋጣሚን ብሎክ ለመረበሽ በጣም አስፈላጊና ወሳኝ ናቸው። በፕሪሚየር ሊግ ጨዋታዎችም ያንን ተመልክተናል። ፓሶቹ በጣም ገራሚ ናቸውና ይሄ ተጫዋች በልዩነት መነሳት ያለበት ነው። የኤስቴቫው ነገር እንግዲህ አስቀድመን እንዳነሳ ነው ጨዋታን በቋሚ ተሰላፊነት መጀመር እስኪቀረው በጣም ብዙ ነገር ያደረገ ተጫዋች ነው። ተቀይሮ ሲገባ ምን ማድረግ እንደሚችል ተመልክተናል። የአንዳንዶች ጥያቄ የነበረው ይሄ ተጫዋች ገና በጣም ወጣት ነው፣ ከብራዚል ወጥቶ ሲጫወት ለመጀመሪያ ጊዜ ነው። ቼልሲ ስካውት ያደረገው ገና ለፓልሜራስ እንደፈረመ ነበር። በፓልሜራስ አይቶት ሳይሆን ገና ወደ ፓልሜራስ ሲሄድ ጀምሮ ይሄንን ተጫዋች ስካውት አድርጎታል እና ይሄ ታዳጊ ከብራዚል ሲወጣ ለመጀመሪያ ጊዜ ነው። ከቤተሰቡ ሲለይ ደግሞ ይሄ የፕሪሚየር ሊግ ውድድር ፊዚካሊቲ የሚጠይቅ ነው። አዳፕት ማድረግ ይኖርባቸዋል ተጫዋቾች እና ያለውም ነገር ትንሽ ሳሳ ያለ ስለሚመስል ጥቂት ቢቆይ ቀስ እያለ ቢለማመድ የሚል ነበረ ሀሳብ የነበረው። ግን እሱ በጣም በፍጥነት መልመድ እንደሚችል ያሳየበት፣ በቴክኒክ ምን ያህል የላቀ እንደሆነ፣ በራስ መተማመኑ በጣም የተለየ እንደሆነ፣ ከጫና ነፃ ሆኖ ትልልቅ ጨዋታዎች ላይ ሁሉ መጫወት እንደሚችል እያሳየ ስለነበረ በቋሚ አሰላለፍ ውስጥ ቢገባ የሚል የብዙዎች ሀሳብ ነበር። ግን በጥቂቱ ቢሆን የሚል ሀሳብ ነው የኤንሶ ማሬስካ ሀሳብ የነበረው። ተጫዋቹን ቀይሮ ማስገባት፣ ጥቂት ደቂቃዎችን ማጫወት ነበረ። ግን
በቃ ከእድሜው ቀድሞ የበሰለ ተጫዋች እንደሆነ ስላሳየ ከዚህ በላይ ምን ማሳየት ይችላል? ስለዚህ በዛሬው በትልቁ ጨዋታ ኤስቴቫኦ በቋሚነት ጀምሯል። ደግሞ አስተዋጽኦ በጣም የተለየ ነበረ። ጎልም ጭምር አስቆጥሯል ይሄ ተጫዋችና ኮል ፓልመር ሲመለስ ይሄ ቡድን ምን ሊመስል እንደሚችል አሁን የበለጠ ለማየት ያጓጓል። ኮል ፓልመርም እንግዲህ ልምምድ መጀመሩን ተመልክተናል። ዛሬ እንደውም ብዙዎች ተጠባባቂ ወንበር ላይ ጠብቀውት ነበረ፣ ግን አልነበረም ይሄ ተጫዋች። ምናልባትም ለአርሰናሉ ጨዋታ ዝግጁ ሊሆን ይችላል። ስለዚህ እነዚህ ተከታትለው በሚመጡ ፊክስቸሮች ለቼልሲ ከባድ የነበረው ነገር አሁን አንደኛውን ፈተና በጣም በጥሩ መንገድ አልፏል። ግን የበለጠ ጠንካራውን ቡድን ነው የሚገጥመው። የሊጉ መሪ ነው። የፕሪሚየር ሊግ ፉክክሩ በጣም የተለየ ነው። አርሰናል በጣም የሚደንቅ ፎርም ላይ ያለ ቡድን ነው። በቀላሉ የሚረታ የሚሸነፍ ቡድን አይደለም እየተመለከትን ያለ ነው። በዚህ የውድድር ዘመን ዋንጫ ወይም ምንም ያለ ነው እና እያንዳንዱ ጨዋታ በጥንቃቄ የሚያደርገው ነው። ደግሞ ከትልልቅ ተጋጣሚዎቹ ከዋና የዋንጫ ተፎካካሪዎቹ ጋር የሚያደርገውንም ጨዋታ በቀላሉ የማይመለከተው ከምን ጊዜውም በላይ ትኩረት የሚሰጠው እንደሆነ ማንሳት ይቻላል። አንደኛና ሁለተኛ ደረጃ ላይ ተቀምጠው ነው በፕሪሚየር ሊጉ እነዚህ ሁለት ቡድኖች የሚገናኙት። ጨዋታው በስታንፎርድ ብሪጅ ነው የሚደረገውና ትልቅ መልእክት ያስተላለፈበት ነው ይሄ የባርሴሎና ጨዋታ። ግን ከአርሰናል ጋር ደግሞ ምን እንደሚገጥመው አይታወቅም። በተለይ የቼልሲ አቋም እንግዲህ የሆነ ጨዋታ ላይ በጣም ጥሩ ይመስልና ለዋንጫ እንዲታጭ ከዋንጫው ዋና ተፎካካሪዎች አንዱ እንደሆነ እንድናስብ ያደርገናል። ደግሞ መልሶ ሸርተት ማለት ይመጣና ይሄ ቡድንማ አራተኛ ሆኖም ካጠናቀቀ ስኬት ነው እንድንልም ያደርገናልና ግን በባርሴሎና ላይ ያሳየውን የበላይነት በአርሰናሉም ጨዋታ መድገም ከቻለ በጣም ጠንካራ ተፎካካሪ እንደሚሆን ግን ከወዲሁ ማንሳት ይቻላል። ለማንኛውም ዛሬ በቻምፒየንስ ሊግ ለቼልሲ በጣም ምርጥ ምሽት አሳልፏል ማለት ያስደፍራል። ይሄ ምሽት 3 ጎሎች ጎል ሳይቆጠርበት ሙሉ 3 ነጥቦችንም ይዟል እና በሊግ ፌዝ በቻምፒየንስ ሊግ ማለት ነው አሁንም 10 ነጥቦች አሉት እና ከመሪዎቹ ተርታ የሚመደብ ነው። 12 ነጥቦች ካላቸው ቀጥሎ 10 ነጥቦች ያሏቸው ሌሎች ቡድኖችም አሉና ከነዛ መካከል ተቀምጧል እና በቻምፒየንስ ሊግ መድረክም ርቆ ከቆየበት መድረክም እንግዲህ ሲመለስ በጣም በጥሩ ብቃት ነው እየተመለሰው ይሄ ቡድንና ዛሬም ባርሴሎናን አሸንፏል። ቼልሲ 3 ባርሴሎና ምንም። ለቻነሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። አስተያየት ቢኖራችሁ በአስተያየት መስጫ ሳጥን ውስጥ አስቀምጡልኝ። ሁሉንም እመለከታችኋለሁ። ስለሰጣችሁ ውድ ጊዜ እጅግ አድርጌ አመሰግናለሁ።